እምነት ገሃነም የገባው በፈጣሪ ቁጣ ሳይሆን በራስ ምርጫ ነው። በእምነት መንገድ የምናደርገው ጉዞ በዚህ ቀልድ ብንጀምርስ ቀልዷን በሌላ ስፍራም እንደተጠቀምንባት ሳይዘነጋ አንድ የፍልስፍና ፕሮፌሰር ተማሪዎቹን የመጨረሻውን ዓመት ፈተና ለመፈተን ወደ ክፍሉ ገባ። በክፍሉ ውስጥ ገብቶም መጀመሪያ ያደረገው ነገር ቢኖር ወንበሩን ጠረጴዛው ላይ መጫን ነበር። ለአንድ ዓመት ያስተማርኳቸውን የፍልስፍና ትምህርት መሰረት በማድረግ የዚህን ወንበር አለመኖር አረጋግጡልኝ በማለት ፈተናውን ለተማሪዎቹ አቀረበ። ብዙዎች መጻፍና ብሎም የጻፉትን ማጥፋት ለሰዓታት ተያዙት። አንዳንዶች ተማሪዎች የወንበሩን አለመኖር የልብ ወለድ ድርሰት የሚያህል ጽሑፍ ጻፉ። ከመካከላቸው አንዱ ተማሪ ግን መልሱን ለመጻፍ የፈጀበት ጊዜ 3 ሴኮንድ ነበር። በሳምንቱ ፕሮፌሰሩ የፈተናውን ውጤት ይዞ መጣ። ከዚያ ተማሪ በቀር ሁሉም ወድቀዋል። የተማሪው መልስ እንዲህ የሚል ነበር። የትኛው ወንበር የሚል ነበር። ብዙውን ጊዜ ፍልስፍና በባዶ ነገር የተሞላ ቅዠት አድርገው የሚመለከቱት በርካታ ናቸው። በተለይም ደግሞ ፍልስፍና ግላዊ እምነትን የመንካትና ብሎም ጥርጣሬ ውስጥ የመጣል ባህሪው እስከ መጠላት አድርሶታል። ለመሆኑ እምነትን መሰረት ያደረገ ፍልስፍናስ የለም? ለዚህ መንደርደሪያ የሆነን ዘንድ ቀጥሎ የምናየው ከፍልስፍናው ጎራ ስለሚመደቡት ነገር ግን ፍልስፍናቸውን በእምነታቸው ላይ ስለመሰረቱት የሚስቲሲዝም አራማጆች ይሆናል። በምዕራባውያን ዘንድ ስለ ሚስቲሲዝም ስናነሳ በተለይ ፔሬኒያል ፊሎሶፊ የሚያነሳው ሐሳብ እምነቱን በሰፊው የሚያብራራና የሚያራምድ ሆኖ ተገኝቷል። የዚህ ፔሬኒያል ፊሎሶፊ መስራች የሆነው አልደስ ሃክስሌ በተለይ በእንግሊዞች ዘንድ በሚታወቀው መንፈሳዊ ጽሑፉ የሚስቲሲዝምን መንፈሳዊ ምስጢራት ሊያሳየን የሞከረ ሰው ነው። እንደ ሃክስሌ ሐሳብ ዛሬ የምናያቸው መንፈሳዊ ልምምዶችና መጽሐፍ ቅዱሳዊ ትእዛዛት በእርግጥ ለእኛ ያገለግላሉን ተብሎ ሲጠየቅ መልሱ አትጠራጠሩ የሚል ነው። የዘመኑ ፈላስፎች እንዲህ ይላሉ። አለአግባብ ትርጉም ተሰጥቶት የባከነ ቢኖር ሚስቲሲዝም ነው ቢሉም ከተራና የተለመደው ትርጉሙ እንጀምርና ይህን ሚስቲሲዝም ጠለቅ ብለን ለማየት እንሞክር። በታላቅ ተመስጦና በፍቅር ነፍስ ከእግዚአብሔር ጋር በቀጥታ ብሎም ጥልቅ በሆነ አንድነት ውስጥ ስትገባ ይህ እምነት ሚስቲሲዝም ይባላል። እንግዲህ ይህ አንድነት ነፍስን ከፍ ወደ አለ ደረጃ በማድረስ ከእግዚአብሔር ጋር በመገናኘት ብቻ አታቆምም። ነገር ግን ራሷም ወደ እግዚአብሔርነት ትለወጣለች። በድርጊቷም እንደ እግዚአብሔር ትሆናለች እንደማለት ነው ይላሉ የሚስቲሲዝም አራማጆች። ስለዚህም ተፈጥሮ በራሷ እውነታ ሪያሊቲ አይደለችም። የተፈጥሮን እውነታ ለማየት ከፈለግ ሚስቲሲዝም የተሻለው መንገድ ነው ይሉናል። ከሚስቲሲዝም አራማጆች አንዱና ታላቅ ቦታም የሚሰጠው ቅዱስ ዮሐንስ ነው። የዚህ ሰው ታላቅ ሥራ ተደርጎ የሚወሰድለት ዘ አንሸንት ማውንት ካርሜል የሚለው ጽሑፉ ነው። አንሸንት የሚለው ቃል ማሳረግ እንደማለት ነው። ማውንት ካርሜል ደግሞ የቀርሜሎስ ተራራ በማለት ነው። የቀርሜሎስ ተራራ በሚል ስያሜ በመጽሐፍ ቅዱስ ውስጥ የምናውቀውና ነቢዩ ኤልያስ የሐሰተኛ ነቢያት ጣዖታትን ለማፈራረስ እውነተኛውን እግዚአብሔርን በመጥራት መስዋዕቱን ያሳረገበት ቦታ ነበር። ቅዱስ ዮሐንስ በተለይ በዚህ መጽሐፉ የዚህን ቦታ ክስተት ያስቀመጠው በግጥም ሲሆን በድርጊቱ ውስጥ እንዴት ነፍስ ከእግዚአብሔር ጋር አንድ ሆና በራሷ እንደ እግዚአብሔር መስራት እንደምትችል ሊያሳየን ሞክሯል። ኤልያስም እስራኤልን የምትገለባበጡ የእግዚአብሔር ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም
እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉት፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆን እኔም ባሪያ እንደሆኑ ይህንም ሁሉ በቃል እንዳደረግኩ ዛሬ ይገለጥ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውንም መስዋዕት እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓዱ ውስጥ ያለውንም ውሃ ላሰች። አንደኛ ነገሥት 18:20-40 ሰረዝ የተጨመረ። ቅዱስ ዮሐንስ በዚህ ታሪክ ሊያሳየን የሚሞክረው የኤልያስ ነፍስ በራሷ እንደ እግዚአብሔር መሆኗን ነው። ነፍሱ ከእግዚአብሔር ብርሃን ጋር ተዋህዳ በጨለማው ምድር ላይ የኃይል ብርሃንን ፈንጥቃለች። ይህ ማለት ግን የኤልያስ ነፍስ እግዚአብሔርን ሆናለች ማለት አይደለም። ምክንያቱም በፈጣሪና በተፈጣሪ መካከል ያለው ልዩነት ይገባናልና። ነገር ግን ነፍስ በፍቅርና በፍጹም ፈቃደኝነት ከመለኮታዊ ፍቃድና ፍቅር ጋር ስታዋሃድ ወይም ለመለኮታዊ ኃይልና ፍቅር ማለፊያ ስትሆን ያን ጊዜ በነፍስ የእግዚአብሔርን ሥራ ትገልጣለ ወይም ነፍስ እንደ እግዚአብሔር ትሆናለች ይለናል ዮሐንስ። ይህንኑ በምሳሌ ሲያብራራልን በቤት መስታወት ትይዩ ፀሐይ ወጥታለች እንበል። የቤት መስታወት ደግሞ ያደፈና የቆሸሸ ነው። እንዲህ ከሆነ የፀሐይዋ ጨረር ነጸብራቅም የሚያስጠላ ወይም እስከና አካቴው የማይታይ ይሆናል። ምክንያቱም የፀሐይዋ ጨረር በቆሻሻው ይዋጣልና። ነገር ግን መስታወቱ ከቆሻሻ የጸዳ ንጹሕ ከሆነ የፀሐይዋ ጨረር እንዳመጣጡ ያንጸባርቀዋል ያሳልፈዋልም። ከቤት ውጪ ነጸብራቁ፣ ከቤት ውስጥ ደግሞ ብርሃኑ በሚገባ ይታያል። ነፍስም እንደዚህ መስታወት ነች። እግዚአብሔርን የመሆን መለኮታዊ ብርሃን ዕለት ዕለት በነፍስ መስታወት ላይ ይወርዳል። ነገር ግን እንደ ነፍስ ሁኔታ ይዋጣል ወይም ይንጸባረቃል። እንግዲህ ነፍስ ጸርታ የፈጣሪን መለኮታዊ ፀሐይ ስትሞቅ ራሷን ወደ እግዚአብሔርነት ታሸጋግራለች፣ እንደ እግዚአብሔርም ትሆናለች። ምክንያቱም የእሱ ልዕለ ኃይል ጥበብ ይገናኛታልና። አንድ ነገር ልብ በል። መስኮቱ ተፈጥሮውን ሳይቀይር የፀሐይዋን ጨረር በማንጸባረቅ ፀሐይን እንደመሰለ እንዲሁም ነፍስ የእግዚአብሔርን ፀሐይ በማንጸባረቅ እንደ እግዚአብሔር ትሆናለች። ይህ የሚሆነው ግን ነፍስ ከማንኛውም ምድራዊ ነገር ተላቃ ብቻዋን ለእግዚአብሔር በፍቅርና በንጽህና ስትቀርብ ነው ይለናል ዮሐንስ። ይህ የነፍስ ንጽህና ደግሞ ከሥጋ እጅግ የላቀ ነው የሚለን ቅዱስ ዮሐንስ የእስራኤል ሕዝብ ከባርነት ወጥቶ ወደ ተስፋይቱ ምድር ሲጓዝ በምድረ በዳ ያንጎራጉር ነበር። መናው ሰለቸን፣ አስጠላን አሉ። መና የመላእክት እንጀራ መሆኑን ልብ ይበሉ። ለዚህ ምክንያታቸው በግብፅ ምድር ይበሉት የነበረው የሥጋና የጣፋጭ ምግብ ትዝታ ነው። እንደዚሁ ነፍስ ታላቁን እግዚአብሔራዊነት ልትቀዳጅ የምትችለው ከምድራዊና ከተለመደው ተራ ነገር ስትነጻ ብቻ ነው። በምድር ላይ የለመድከው ብርሃን ለአንተ ታላቅ ከሆነ ነፍስ ከዚያ በላይ ብርሃን ለማሰብ ያዳግታታል የሚለን ቅዱስ ዮሐንስ፣ ነገር ግን ነፍስን እጅግ የላቀ ብርሃን እንዳለ ብታሳምናትና ብታለማምዳት ያ ብርሃን በአንተ ውስጥ ማለፍ ይጀምራል። ብርሃኑ በውስጥ ሲያልፍ ደግሞ የምታንጸባርቀው ያንኑ ብርሃን ነው። እንደ እግዚአብሔር ሆንኩ ማለትም ይኸው ነው በማለት ቅዱስ ዮሐንስ የሚስቲሲዝምን ምንነት ሊያሳየን ሞክሯል። የእምነቱ አራማጅ ፈላስፎች በጥቅሉ የሚነግሩን ደግሞ በመሆን ውቅያኖስ ውስጥ ገብተ መዋኘት ስትችል ፍጡር መሆንህ ያበቃና የፈጣሪ አንድ አካል መሆንህን ትረዳለህ። በዚያውም የሃይማኖት ምንነት ይገባሃል ይላሉ። በመሆን ውቅያኖስ ውስጥ ገብተ መዋኘት ስትችል
ፍጡር መሆን ያበቃና የፈጣሪ አንድ አካል መሆንን ትረዳለህ። በዚያውም የሃይማኖት ምንነት ይገባሃል ይላሉ። የሚከተሉትን ድንቅ የሚስቲሲዝምን አራማጆች አባባል መመልከቱ እምነቱን ይበልጥ ለመረዳት ይጠቅማል እላለሁ። አምላኬ ሆይ በእኔው እንባ ለራሴ እያለቀስኩ ከፈጣሪ ወደ ፈጣሪነት ሄድኩ። ቢያዚድ ኦፍ ቢስቱሱም እኔነቴ እግዚአብሔር ነው፣ ከእኔነቴም አምላክ በቀር ሌላ አላውቅም። ካተራይን ኦፍ ጂዮና ውስጣዊ ብርሃን ከምስጋናም ከነቀፋም በላይ ነው። ይህ ዓለም ዳርቻ እንደሌለው ሁሉ ውስጣዊ ብርሃንም በሰላምና በሙላት በውስጤ አለ። ብርሃንን የምታጣው ስታሳድደውን ብቻ ነው። ልትቆጣጠረው እንደማትችል ሁሉ ልታስወግደው እንደማትችል ግን ተረዳ። ዩንግ ቻይ ታቻይ እንደ መንፈስ ስትሆን ከጊዜያዊነት ወደ ዘላለማዊነት ትሸጋገራለህ። እንደ ሥጋ ስትሆን ደግሞ ከዘላለማዊነት ወደ ጊዜያዊነት ትለወጣለህ። እውነትን ማግኘት ማለት በመለኮታዊ ብርሃን ፈጣሪን ማግኘት ነው። ይህም ብርሃንን በብርሃን እንደመፈለግ ይቆጠራል። ሚስተር ኢካርት ገሃነም የገባኸው በፈጣሪ ቁጣ ሳይሆን በራስ ምርጫ ነው። ዊሊያም ሎው ነፍስ የተያዘችበት ምድራዊ ነገር የቱንም ያህል ጥሩ ቢሆን ነፃነትን ያመጣልኛል ብላ አታስብ። ጆን ኦፍ ዘ ክሮስ ሚስቲሲዝም ለሌሎች ፈላስፎች ምንድን ነው? ታላቁ የዘመናችን ፈላስፋ ዊልድራንት ዘ ፕሌዠር ኦፍ ፊሎሶፊ በሚለው መጽሐፉ ሚስቲሲዝም ሃይማኖት አይደለም፣ ነገር ግን ሞራላዊ ሕግ ነው። የሞራል ሕግ ደግሞ የሚሰራው ለተማረው ክፍል ብቻ ነው። የተማረው ደግሞ የሞራል ሕግ አይፈልግም። ስለዚህም ሚስቲሲዝም ሙቀቱ የማይሰማ በሩቁ የተቀጣጠለ እሳት ሆኖ ቀርቷል ይለናል። ለሌላው የዘመናችን ፈላስፋ ስለ ሚስቲሲዝም በተናገረው እናብቃ። ለእኔ ሚስቲሲዝም የህንድን ፍልስፍና ስትወድ ከሩዝ በቀር ሌላ ምግብ የለም እንደማለት ነው። አንድ ቀን በባቡር በመጓዝ ላይ ሳለሁ በሰማያዊ ሰማይ ላይ ደመናው በመስመር ተዘርግቶ የተፈጥሮን ውበት አሳየኝ። በዚያን ወቅት የተፈጥሮ ውበት ስቦኝ ራሴን በሐሳብ በደመናው ላይ እንዳንሳፈፍኩት ትዝ ይለኛል። እንግዲህ እኔ እግዚአብሔር ሆኛለሁ ማለት ነው ብሎ ይጠይቃል። እግዚአብሔርም ሰውን ፈጠረ፣ ሰው ደግሞ ሰይጣንን ፈጠረ። እኔንም እናንተንም ስለሚያስጨንቀን ስለሚያሳስበን ብሎም ስለሚያስፈራን የጠላታችን ጉዳይ ትንሽ እንጫወት። ይህ ጠላታችን በላይኛው ዓለም እያለ ስሙ ባህታር ነበር። ወደ ታችኛው ዓለም ሲወርድ ቤልዜቡል፣ ሳጥናኤል፣ ባልኤል፣ ዛምኔል፣ አርህማን፣ ማራ፣ አብዶን፣ ዲያብሎስ በሚሉ ስሞች ሲጠራ ቆየና በመጨረሻም በጣም የተለመደው ስሙ አሁን ድረስ እየተጠራ ይገኛል፣ ሰይጣን። ታላቁ ደራሲ ገጣሚና ፈላስፋ ካሊል ጂብራን ሰይጣን በሚለው መጽሐፉ ሰይጣንን እንደሚከተለው እንዲናገር አድርጎት ነበር። ሰይጣን የሚናገረው የመጽሐፉ ዋና ገጸ ባህሪ ለሆነው ለቄስ ሳማን ነው። ሰይጣን ሲናገር ከፀሐይ በታች ባሉ ከተሞች ሁሉ ስሜ የሃይማኖት የጥበብና የፍልስፍና ምሁር ሆኗል። እኔ ባልኖር ኖሮ አንድም ቤተ መቅደስ ባልተገነባ፣ አንድም ማማና ቤተ መንግሥት ባልተሰራ ነበር። በሰዎች ልብ ውስጥ ውሳኔን ያመጣውና የአዲስ ሐሳብ ምንጭ የሆንኳቸው እኔ ነኝ። የሰዎች እጅ ያንቀሳቀስኩ እጅ እኔ ነኝ። ሰዎች ራሳቸውን በሕይወት ያኖሩ ዘንድ የሚታገሉት ኃይል ቢኖር እኔ ሰይጣንን ነው። ከእኔ ጋር መታገል ቢያቆሙ ስንፍና አእምሯቸውን፣ ልባቸውንና ነፍሳቸውን ያመኑበትን ቅጣት እየሰጠ ይገድላቸዋል። የወንዶችን አእምሮ የሴቶችንም ልብ በፍርሃት እያረድኩ
በቁጣዬ ብርታት ወጀብ ሆኜ የምኖር እኔ ነኝ። ለእኔም ባላቸው ፍርሃት ወደ ተለያዩ የአምልኮ ቦታዎች እኔን ለማውገዝ አልያም ወደ ክፉ ማምለኪያ ለእኔ ፍላጎት ለመገዛትና እኔን ለማስደሰት ይጓዛሉ። አልያም ወደ ክፉ ማምለኪያ ለእኔ ፍላጎት ለመገዛትና እኔን ለማስደሰት ይጓዛሉ። መነኩሴው በእኩለ ሌሊት ከአልጋው ተነስቶ እኔን ለማባረር ሲጸልይ፣ ለእኔ ግን ወደ አልጋዋ ከምትጋብዘኝ ሸርሙጣ ለይቼ አልመለከተውም። እኔ ዘላለማዊና ቋሚ የሆንኩ ሰይጣን ነኝ። የገዳማትና የማምለኪያ ቤቶች መሠረት የእኔ ፍርሃት ነው። በስግብግብነትና በራስ ወዳድነት መሠረት ላይ ደግሞ መጠጥ ቤቶችና የክፋት ሥራ ሁሉ አገነባለሁ። እኔ መኖር ባቆም ፍርሃትና ደስታ ከዓለም ላይ ይጠፋሉ። በእነሱም መጥፋት ፍላጎትና ተስፋ ያከትማል። ያን ጊዜ ሕይወት ክሩ እንደተበጠሰ በገና ቀዝቃዛ ባዶ ትሆናለች። እኔ ዘላለማዊው ሰይጣን ነኝ ይላል ሰይጣን። ሰው እንግዲህ አንድም በሚባርከውና ከፍ ከፍ በሚያደርገው በሌላ በኩል በሚረግመውና በሚፈራው ኃይል መካከል እንደተወጠረ ዘመናት አለፉ። ነገር ግን የአንዱን ይሁን የሌላውን ትርጉም አያውቀውም። ዛፍ በክረምት እንደሚያብብ በበጋ ደግሞ እንደሚረግፍ እንዲሁ ሰውም በሁለቱ መካከል ይገኛል። የዜን ቡድሂዝም እምነትና ፍልስፍና ተማሪ ብሎም አራማጅ የሆነው አሜሪካዊው ዴቪድ ኩክ ባለፉት ቅርብ ዓመታት አምላክ ሰይጣንና ታኦ የሚል ሰፊ የፍልስፍና ሥራውን በመጽሐፍ መልክ ከማሳተሙም በላይ በጉዳዩ ላይ የሰነዘረው ሰፊ አስተያየትም በመረጃ መረብ ተሰራጭቷል። በኩክ ፍልስፍና መከራና ስቃይ የሰው ልጅ ሊያመልጣቸው የማይቻላቸው እውነታዎች ናቸው። ነገር ግን የመከራና የስቃይ ምንጭ ሰይጣን ነው ማለት የፈጣሪን ሁሉን ቻይነት እንደ መካድ ይቆጠራል። ምክንያቱም በእሱ የሚያምኑት ሁሉ እግዚአብሔር ለሰው ዘር ያለው ዕቅድ የሚፈጸመው ሰይጣንን ከማዋጋትና ከማጥፋቱ ላይ ነው ይላሉና። ስለዚህ ይህ የመልካምና የክፉ ሁለትዮሽ አስተሳሰብ በእግዚአብሔር መኖርና አለመኖር ላይ ግጭት ፈጥሯል። ይህ ግጭት ደግሞ በመልካምና በክፉ መካከል ያለውን ተፈጥሯዊ ልዩነት ለማወቅ አዳጋች ከማድረጉም በላይ በራሱ በእግዚአብሔር ላይ የተሳሳተ ግምት እንዲኖርንም አድርጓል የሚሉ አሉ። ነገር ግን የታኦኢስት ፍልስፍና በመልካምና በክፉ መካከል ያለውን ልዩነት በተለየ መንገድ እንድናየው ከማድረጉም ባሻገር የሰይጣን ችግር መሆኑን አስመልክቶ ያለውን ግራ መጋባት በተለየ መንገድ ያቀርብልናል በማለት ዴቪድ ኩክ በታኦይዝም ፍልስፍና የሰይጣን ምንነትና ችግርን እንዲህ ሊያሳየን ተነሳ። ሰይጣን በሁለት መንገድ ሊታይ ይችላል። በሰዎች ውስጥ ያለ ሰይጣንና በተፈጥሮ ውስጥ ያለ ሰይጣን። የሰይጣን ቀንደኛ ጠንሳሽና ፈጻሚውም የሰው ዘር ነው። ክፋት፣ ጥላቻ፣ የዘር መድልዎ፣ ጦርነት፣ ነፍስ ግድያ፣ ስርቆት፣ እነዚህ ሁሉ የሰው ድርጊቶች ሲሆኑ የሰው ዘር ደግሞ እነዚህን ድርጊቶች ሊቆጣጠር ባለመቻሉ ለማመን በሚያዳግት ሁኔታ ዛሬ ድርጊቶቹ ተቆጣጥረውት እናያለን። እዚህ ላይ ተፈጥሮም የራሷ ሰይጣን እንዳላት እናስተውል። ለምሳሌ ተፈጥሯዊ አደጋዎችን ስንመለከት የሰይጣን ውጤት ነው እንላለን። ነገር ግን ሰይጣን በተፈጥሮ ብቻ ሳይሆን በሰው አእምሮም ተዘርግቶ አድጎና አብቦ እናየዋለን። በእግዚአብሔር የሚያምኑት የሰይጣን መኖር በራሱ የእግዚአብሔርን መኖር ጥርጣሬ ውስጥ ይከተዋል ይሉናል። ይህ አባባል ብዙ አይነት ቅርጽ ይዞ ሊወጣ ሲችል፣ ነገር ግን ነጥቡ በአጭሩ ሲቀመጥ እግዚአብሔር ሁሉን አዋቂ፣ ሁሉን ቻይ፣ ብቸኛ ፈጣሪ ከሆነ ለሰይጣን መኖር ብቸኛው ተጠያቂም እሱ ይሆናል። ወይም ደግሞ በሰይጣን መኖር የራሱን መኖር ጥያቄ ውስጥ ይከታል።
ይህ ካልሆነ ደግሞ ሰይጣንን ለማጥፋት ብቃቱ ወይም ፍላጎቱ የለውም በማለት ኩክ አስፍሯል። ዴቪድ ኩክ በዚህ አላበቃም። እነዚህ ብሎ ይጀምራል። እነዚህ በእግዚአብሔር የማያምኑት ፈላስፎች እንደሚሉት ምድራዊ አባት ልጁን ከክፉ ለማዳንና ለመጠበቅ በሙሉ ኃይሉና ችሎታው የማያደርገው ነገር የለም። ይሁንና አሁን በምድር ላይ ያለውን መከራና ስቃይ ለተመለከተ ሰው እንደ አባት እንዲያየው በአእምሮ የተሳለለት አምላክን አባትነቱ ከምን ላይ ነው ብሎ መጠየቁ አይቀሬ ነው ይሉናል በማለት ከመጽሐፍ ቅዱስ በዘፍጥረት መጽሐፍ በሰው ልጅ አፈጣጠር ታሪክ ላይ ራሱ ሊያሳየን የሚሞክረው ነገር አለ። እግዚአብሔርም ሰውን በመልኩ ፈጠረ። ዘፍጥረት 1:27። እንግዲህ አዳምና ሔዋን ተፈጥረው ብዙም ሳይቆዩ ለፈጠራቸው አንታዘዝም አሉ። አለመታዘዝ ብቻ አይደለም፣ ዋሹ። መዋሸትም ብቻ አይደለም፣ ተካሰሱ። አዳምም አለ፣ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላው። ልጃቸው ቃየን ደግሞ ወንድሙን አቤልን ገደለ። ሩቅ ሳንሄድ እግዚአብሔር በመልኩ በፈጠረው በመጀመሪያው ትውልድ ብቻ የተሰራው ሥራ የእሱን ሁሉን ቻይነትና ጠባቂነት ጥያቄ ውስጥ ይከተዋል። ካልሆነም እግዚአብሔር የዓለም ፈጣሪና ጠባቂ ነው የሚለው ሐሳብ የሚያነጣጥረው ለመልካምና ለክፉ አድራጎት ባለቤት ኃላፊነት የ18ኛው ክፍለ ዘመን ታሪክ ፈላስፋ ሞሪስ ለመሞት ሰዓታት በቀሩትና በአልጋው ላይ ሆኖ በሚያጣጥርበት ወቅት በእግዚአብሔር አማኝ የነበረው ጓደኛው ከመሞቱ በፊት ሰይጣንን በአንደበቱ እንዲክድ መከረው። ሞሪስም አሁን ክጄው ከሞትኩ በኋላ ገሃነም ብሄድ ለሰይጣን ምን መልሳለሁ? ወዳጄ ሆይ ለጊዜው የት እንደምሄድ ስለማላውቅ በአንደበቴ ማንንም አልክድም በማለት መልሶለታል። በ1632 እስከ 77 የኖረው ታላቁ የደች ፈላስፋ ቤኔዲክት ስፒኖዛ ስለ ክፉና በጎ ሲናገር ሰው የሚፈልገው ነገር ሲሆን መልካም፣ የማይፈልገው ሲሆን ደግሞ ክፉ ይለዋል። እግዚአብሔር ፍጹምና አንዳች ፍላጎት የሌለው አምላክ እንደሆነ ደግሞ እናውቃለን። እንግዲህ እግዚአብሔር ፍጹም ከሆነ ፍላጎትም ከሌለው በእሱ ዘንድ ክፉና በጎ የሚባል ነገር የለም ማለት ነው። በአጭሩ እግዚአብሔር ዘንድ የሌለው ነገር በሰው ዘንድ የተገኘ የተፈጠረው በሰው ነው ማለት ነው። ስለዚህም በሰው ፈጣሪ እግዚአብሔር፣ የሰይጣን ፈጣሪ ደግሞ ሰው መሆኑ ነው ብሏል። ውድ ጓደኞች እንዴት ናችሁ? ሰላማችሁ ልክ እንዳሸዋ ይብዛ። ቪዲዮን ላይክ በማድረግ እናሳድግ።